ዛሬ በትዳር ላይ ያለ ትንሽን ስህተት መታገስ በማንችልበት ዘመን በጣም ትንሽ የሆነች ስህተት እንግዲህ በትዳር ትልቁ ስህተት ተብሎ ከተጠቀሰ ትልቁ ስህተት አለመታመን። እንግዲህ ትዳር መፍታት እንደማይቻል በአጽንኦት በተነገረባት በሐዲስ ኪዳን እንኳን ለመፍታት እንደ ብቸኛ ምክንያት የተቀመጠው ዝሙት ነው ወይም አለመታመን ነው። ለፍቺ እንደ ምክንያት የተቀመጠው እንግዲህ በትዳር ውስጥ የመጨረሻው ከባድ በሐዲስ ኪዳን እንኳን ቢሆንና ያን ነገር ውሳኔ ቢወስድ ያ ሰው ሊጠየቅበት የማይችል ሆኖ በተቀመጠበት በሐዲስ ኪዳን ዘመን እንኳን ይህን ማድረግ መብት እንደሆነ በተነገረበት ሁኔታ ውስጥ እንኳን የቅዱስ ዮሴፍ ጽድቅ በጣም የሚገርም ነው። ጻድቀ ኦሪት አይደለም እሱን የምንለው ለዚህ ነው። ጻድቀ ሐዲስ ነው እንጂ የሐዲስ ኪዳን ጻድቅ ነው እንጂ ጻድቀ ኦሪት አይደለም የምንለው ዮሴፍን ለዚህ ነው።